በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆነው በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እንናገራለን፣ በወልድ ስም እናምናለን፣ በመንፈስ ቅዱስም እናመልካለን። በስመ አብ አውሎግሶን ማለት ለመናገር መብት ይሰጠን ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናችንን አይኖች ብርሃን ያደርግልን ዘንድ አሳስቡልን። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂትም እንነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርንም በውሃ ላይ እንደ ስጋጃ የዘረጋት እርሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር እንናገር ዘንድ አዎን አይነ ልቦናችንን ብሩህ ያድርግልን እንላለን። መጉደል ከሌለበት ከጌትነቱ ባህር ቀርተንም እንረካ ዘንድ ማለት ፈጽመንም እንናገር ዘንድ እናስተምርም ዘንድ በበጎ ስራ የሚጋደል የክቡር አባታችን የተክለ ሃይማኖትንም ነገር እንናገር ዘንድ ብሩህ በሚሆን በጌትነቱ እውቀትም ልቦናችንን ብሩህ ያደርግልን ዘንድ ለዘላለሙ አሜን። በባህሪ በህልውና አንድ በሚሆኑ በሶስቱ ስም እናምናለን ማለት ቅድመ ዓለም ከአብ ያለ እናት መወለዱን እናምናለን እንረዳለን፣ በእምነቱም እንጸናለን ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናትም የተነሳ ከሌላ ባህሪ ያልተገኘ በስሙ ማመናችንን ያጸናልን ዘንድ በፍቅሩ ፍላጻም አነቃቅቶ ልቦናችንን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልን። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውንም ለመናገር እንችል ዘንድ በእውነት ለዘላለሙ ቅድመ ዓለም ከአብ ያለ እናት የተወለደ ከመቤታችን ከቅድስት ድንግል ማርያም ለመወለዱ ዘራብሲ ተቀድሞት ያልተገኘ የባህሪ ልጁ እርሱ ሃይማኖታችንን ያጽናልን። በነቢያት ይወርዳል ይወለዳል ተብሎ የተነገረ እርሱ ሐዋርያት ወረደ ተወለደ ብለው የሚያስተማሩለት እርሱ በመንፈስ ቅዱስ መሰንቆ ቃኝነትም የብፁዕ አባታችን የተክለ ሃይማኖትንም ሥራ እንናገር ዘንድ የተዘጋ የልቦናችንን በር ይክፈትልን። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቦናችንን መሰረት ያናውፀው በእውነት ያለ ሐሰት። በመንፈስ ቅዱስ ስም እናመልካለን ማለት ለመንፈስ ቅዱስ ለአብ ለወልድ እንሰግዳለን ማለት ነው። ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሶስትነታቸው ከታወቀም በኋላ በባህሪ በህልውና አንድ በማድረግ ሶስቱን አካላት ማመንን እንደዚህ ነው። መንፈስ ቅዱስ በገለጸልን አንደበት እንናገርም ዘንድ በመንፈስ ቅዱስ መሰዋዕትነትም ሃይማኖታችንን ይገልጽልን ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሰራው ስራም ፈጽመን እንናገር ዘንድ እናንት በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች ሁሉ በሉ እስኪ ሃይማኖታችንን እንዲያጸናን ለምኑልን። በእውነት ሃይማኖታችንን ያጽናልን፣ አንደበታችንንም ይግለጽልን። መንፈስ ቅዱስ በእኛ ላይ አድሮ ይናገር። በሰናዖር 72 ቋንቋ የገለጸ መንፈስ ቅዱስ ነውና በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና እኛ የእግዚአብሔር ወዳጆች ለእናንተም ለእኛም እንደነርሱ እርሱ መንፈስ ቅዱስ ይግለጽልን በእውነት ያለ ሐሰት። የተሰወረ ስራውንና ፍጹም የሆነ ስነ ምግባሩንም ይግለጽልን። በሶስትነቱ አምኖ የተቀዳደመ የሰራውን የስራውን ፍጹምነት ይግለጽልን። ይህ ክቡር አባታችን ተክለ ሃይማኖትም ከኛ ጋር ለዘላለሙ ይኑር። በመዓልትም በሌሊትም በረድኤት አይለየን። መከራውን እየታገሰ የሰራውን ስራ ሁሉ አንብበንም እስክንፈጽም ድረስ ትርጓሜውንም ይገልጽልን ዘንድ በእውነት ያለ ሐሰት የብፁዕ የክቡር አባታችን የተክለ ሃይማኖትን ገድል አንብበንም እስክንጨርስ ድረስ እኛንም ሕዝበ ክርስቲያንንም ሁሉ በቸርነቱ በዚህ ዓለም በሚመጣውም ዓለም አይለየን ለዘላለሙ በእውነት ይሁን ይደረግልን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ስላልን በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን
በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድል ማንበብ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሦስቱ ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት፣ ጸጥ ብላችሁ ስሙት። መንፈሳዊ በዓልንም አድርጉ። በምስጋና በመገዛት ሕሊናን በመወሰን ጌታ ምዕመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባት አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እርሱም እንዲህ ብሎ ይመልስላችኋል፣ እነሆ እኔ አባታችሁ አለው፣ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓልን አድርጉ። ዛሬ በዚህች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባቱ ተክለ ሃይማኖት ይለው ዘንድ ይገባዋል። እርሱም እኔ አባትህ አለሁልህ ይለዋል። ምዕመናንን በሚወርሷት በመንግሥተ ሰማያት ከእርሱ ጋር ያኖረዋልም። ለሁላችንም እርሷን መንግሥተ ሰማያትን ያድለን ለዘላለሙ በእውነት። የእግዚአብሔር ባለሟል በሚሆን በተክለ ሃይማኖት መታሰቢያ ቀን ንቆ አቃሎ እንደ ትንሣኤ አድርጎ መንፈሳዊ በዓል የማያደርግ ግን በሸዋ ክፍለ ሀገር በአውራጃውም ሁሉ በልቡናው ንቆ አቃሎ ሥጋዊ ሥራ የሚሠራ ሰው ቢኖር አክብሮ ደስ ብሎት ተስካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም። እርሱም እኔ አባት አለሁልህ ሊለው አይችልም። ቃሌን አልጠበክም፣ ዝክሬን አላዘከርክም፣ አላውቅህም ይለዋል እንጂ። አባቴ የሚለው ዝክሩን የሚዘክር ስሙንም የሚጠራ ግን ከእርሱ ጋር የዘላለም ሕይወትን ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ክርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያኑ ወይም የጻድቅም ኃጥእም ቢሆን የሞቱ ሰዎች ነፍሱ ሁሉ ከክቡር አባታችን ከተክለ ሃይማኖት ዘንድ ሳይደርሱ አይወስዷቸውምና። አባታችን ተክለ ሃይማኖትን ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እርሱም እኔ አባት አለሁልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ከተክለ ሃይማኖት አጠገብ ትቀመጣለች። አጥም ቢሆን ከአባታችን ከተክለ ሃይማኖት ዘንድ ሳይደርስ ወደ ሲኦል አይወሰድምና። የኃጥኡም ነፍስ ተክለ ሃይማኖትን ባየች ጊዜ አባቴ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚህች ነፍስ ጥቂት በጎ ሥራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩን በማስከርም ቢሆን ቃል ኪዳኑንም እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት። ወዳጆቼ ስለዚህ ነገር እንዲህ እላችኋለሁ። የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር፣ አንድነት ያላችሁ በሥራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን የአባታችሁ የተክለ ሃይማኖትን የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚህች ቤተ ክርስቲያን የተሰበሰባችሁ ቀሳውስቱም ዲያቆናቱም በክርስቶስ ያመናችሁ ወንድም ሴትም ልጅ አዋቂም ሹማምንትም መሳፍንትም ሕዝቡም መንፈስ ቅዱስ እየረዳ የሠራውን ሥራ ስሙ። አምላክነቱን ለማገልገል የተቀበለውንም መከራና እየተፋጠነ የሠራውንም ሥራ ተመልከቱ። ለእናንተ ተድላ ደስታችሁ ነውና፣ ለሥጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና። ኃጢአታችሁን የሚያነጻ ለወጣኒነታችሁ ከፍጹምነትም መድረሻ ነውና፣ ለመርከብ ሰውነታችሁ ጸጥታ ነውና፣ ለሽማግሎች መጠበቂያ ለልጆቻችሁም መልካም አስተዳደግና እንክብካቤ፣ ለጎልማሶቻችሁም እውቀት፣ ለነፍሳችሁ መድኃኒት፣ ለሃይማኖታችሁ መጽናኛ፣ ለሀገራችሁ አጥር ቅጥር ኃይል ነውና። አባታችን ለተበደሉት መማፀኛ ነውና። ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለኝታችን፣ ይህ ነፃ አድራጊያችን፣ ይህ የመንግሥተ ሰማያት ፈለማችን፣ በታረዝን ጊዜም ልብሳችንን፣ በተራብን ጊዜም እውነተኛ ምግባችን፣ በተጠማንም ጊዜ የሕይወት መጠጣችን፣ በደከምን ጊዜም ምርኩዛችን ነውና። ከዚህ ዓለም ባህር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን እኒህም የአጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው።
ከሰማይ በታች ዓለመ ጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋትም ነፍስ መርከብ ሰውነታችንን የሚያውኩ ናቸው። ይህንንም አውቆ ሐዋርያው ቅዱስ ጳውሎስ እንዲህ አለ። ሰልፋችሁ ከስጋዊ ከደማዊ ሰው ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስ ሰይፍንም ታጠቁ ማለትም ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እርሱ ነው። እኒህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለኛ ነፍስ ይዋጋልናልና ምንድናችሁ የሚለን የለም፣ ድል የሚነሳን የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳን የለም። ሀብቱ ይታደገናልና ቸርነቱም ያድነናልና ልመናው ከኛ ጋር ስለሆነ ይረዳናል። አማላጅነቱና ጸሎቱም ደግፎ ያቆመናል። በእንደዚህ ያለ ይህንንም በመሳሰለ እንደ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎ ዝክሩን የሚያዘክር ሰውን ሁሉ ይረዳዋል። ይኸውም ክቡር አባታችን ተክለ ሃይማኖት ዛሬ በዚች ቀን ያረፈባት የመታሰቢያው ቀን በነሐሴ በ24 ቀን ማለት ነው። እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁ ስሙ። ቸል ሳትሉ አስተውሉ፣ ሳትንቁ ሳታቃልሉ ወቁም። በክርስቶስ ስም በምትሆን በቀናች ሃይማኖት ከኛ ጋር አንድ የሚሆኑ እንደ ሰነፎች እንደ መናፍቃን አንሁን። ወንጌልን እንደ ቋንቋ አድርገው አእምሮ ማጣት የሚያስመስሉት ወንጌልን ከመስማትም ይልቅ ድንቁርናው በእነርሱ ዘንድ እንደ ማርና እንደ ሶከር ይወደዳልና። አንተ ሰነፍ ሰው በመላእክት ቋንቋ ምን ተናገርክ ይልሃል። ጌታ ባስተማራት በወንጌል የማያምን ነው። ነገርክም በጨረስክ ጊዜም ምን ትላለህ ይልሃል። አእምሮ ማጣት ይመስለዋልና። ስለዚህ ነገር ሲራክ እንዲህ ብሎ ተናገረ። ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰውን ይመስላል። ለሚሰማ ሰው የሚያስተምር ግን ምርጥ ዘርን በለሰለሰና በጥልቅ መሬት ላይ የሚዘራ ሰውን ይመስላል አለ። ዳግመኛም ብልህን ምከረው አስተምረውም እውቀትን ይጨምር ዘንድ። ሰነፍ ሰውን ግን ብትመክረው ብታስተምረው በምን ይሰማሃል? ነገርህን አይቀበለውምና ሲወድህ የነበረውም ይጠላሃል እንጂ። ዳዊትም እንዲህ ብሏል። ኃጢአቱ ፍዳን አስከትላ በመጣችበት ጊዜ ይጣላታል። ስለዚህ ሰነፍ ሰውንም ብትመክረው ይጠላሃል። ወዳጆቼ እናንተ ግን ዛሬ የተድላ ደስታ የምታደርጉበትና የምታርፉበት ሕይወት የምታገኙበትም ተስፋችሁንም የምታገኙበት ቀን ነው። መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። የፍቅር አንድነት የምታደርጉበት ነውና የንጹሕ የክቡር አባታችሁ የተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ። የጻድቃንን ነገር በመስማት ኃጥአን ይደሰታሉ። ደስ ያላቸው የምዕመናንን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱን ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታታሉ። ራሳቸውን የሚያዋርዱን ሰዎች ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምዕመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና። ስለዚህ ነገር ስሙኝ እላችኋለሁ። ከማር ከሶከር ይልቅ የሚጣፍጥ ከወርቅ ከብር ከዕንቁ ይልቅ የሚወደድ የክቡር የብፁዕ አባታችን የተክለ ሃይማኖትን ነገር ስሙ። ስራው ያማረ የተወደደ በስራ ሁሉ ፍጹም የሆነ ስነ ህላዌው ልቡና ደስ የሚያሰኝ አቃንቶ ለሚያነብና ለሚሰማውም ሰው አጥንት የሚያለመልም ክቡር አባታችን ተክለ ሃይማኖት ደክሞ የሰራውን ገድል ስሙ። የተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል። እየፈራ እየተንቀጠቀጠም ይናገራል። እየደነገጠ ይተረጉማል። እንዲህ ብሎም ይመልሳል። እያከበረም ያመሰግናል። ልቦናችሁን ጸጥ አድርጋችሁ ስሙት። በአካል ሶስት በባህሪ በህልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነት መሰገድ ምስጋና ገንዘብ የሚሆን
ያለመለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ አሜን። በጎ ነገርን ትሰሙ ዘንድ ተሰብሰቡ። ፈጥናችሁ ተሰብሰቡ። የተጠማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችሁን ገድል ሰምታችሁ ልቦናችሁ ትረካም ዘንድ አቤቱ ጌታዬ የሰራውን ሥራ ፈጽመን የምንናገር ዘንድ አፋችንንም መልተን እንድንናገር አድርገን። በስልጣኑ ያደረገውን ታምራት የምንናገር ዘንድ ፍጹም ዕውቀትንም አሳድርብን። ለአገልጋዮች ለምእመናን የምንናገር ዘንድ ክቡር አባታችን ተክለ ሃይማኖት መከራውን እየታገሰ የሰራውንም ሥራ እንድንናገር አድርገን። በእውነት ለዘላለሙ በአካል 3 በባህሪ በህልውና አንድ በሚሆን በእግዚአብሔር ስም አምነን ባለመለያየት 3 የሚሆን ባለመፋለስ አንድ በሚሆን ከመታሰብ መለኮትነቱ የማይመረመር መኩሼ ከመሆን በስልጣን አንድ የሚሆን ባለመፈራረቅ በግዛት አንድ የሚሆን በመመሳሰል በአካል የተካከለ ለእርሱ ብቻ ስግደትን መገዛት የሚገባው ንዑድ ክቡር የሚሆን የአባታችን የተክለ ሃይማኖት ደክሞ የሰራውንም ሥራ እናነባለን። ይኸውም ንዑድ ክቡር የሚሆን አባታችን ተክለ ሃይማኖት ነው። በሦስቱ ስም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ተብሎ የሚጠራ በነሐሴ በ24 ቀን የሚነበብ ገድሉን እናነባለን። የልመናው ኃይል ያድንን፣ ከኢትዮጵያም ጥፋትን ያርቅ፣ ከብሉይ ሰውነት በሐዲስ ሰውነት ለውጦ በልጅነት ያክብረን፣ በመንግሥተ ሰማያትም መጻተኛ እንዳንሆን በዚህ ዓለምም የክርስቶስን ስም ወራሾች እንድንሆን በሚመጣውም ዓለም በመንግሥተ ሰማያት ክብሩን የምንወርስ ያድርገን በእውነት ለዘላለሙ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩም። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያንን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። ከአባታችን ከቅዱስ አቡነ ተክለ ሃይማኖት ረድኤት በረከት ይክፈለን። ረድኤት በረከቱ አማላጅነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አቡነ ዘበሰማያት